ኢኮኖሚ ወገቧን ሰብሯታል ቲል አይ ጉድ ደሞ አሁን ዝመቱ ሊሉን ነው አልኩ አይ መከራ ታላቅ ቅናሽ ብለሽ ታናናሽ ይዞሻል መስለሻል ሸመታ በወከባ ደስታ እንደምንቻልሽበት ታላቅ እየሸጡ ለታናሽ እስክስታ ጨለመባት በቃ ብሎ ሰው ቢናገር መቼም አይነሳንም ለግጥም ርዕስ የምትሆን አገር ገበያውን እዩ በስቷል ታላቅ ቅናሽ ታላላቅ መቀነስ እንዴት ነው ይቀናሽ ገበያ መስለሻል ታላቅ ቅናሽ ብለሽ ታናናሽ ይዞሻል መስለሻል ሸመታ በወከባ ደስታ እንደምንቻልሽበት ታላቅ እየሸጡ ለታናሽ እስክስታ ገበያሽ አባላን ታላቅ ቅናሽ ለምደሽ ፀሐይ መሸጥ ስራሽ ከሻማ ተዛምደሽ አረ እንደምን አደርሽ እንዴት አደራችሁ እንዴት ከረማችሁ ጉርብትና ነው ወይ ትላንት እንደሌለው ታሪክ እንደሌለው አንጀት ለአንጀታችን ተባጥሰን የለም ወይ አንቺም ተይ ባክሽ እንዴት አደርካት በይ ደናም አይደለሁም የዘንድሮ ሳዳር እንዴትም የለውም ብቻ ተኛለሁ ብቻ ቃዣለሁ ብቻ አልማለሁ ህልም ስሚኝማ ቅዠት ስሚኝማ ይመስለኛል በመርከብ ጉዞ ላይ ሲገለበጥ ድንገት ቀበቶዬን ይዘሽ ስትሳፈፊበት አየሁ ቀበቶዬን ይዘሽ ደርሶ ብጎትትሽ ፈጣሪን ረስተን ቀበቶ አመለክን ስላለፈ ሞትሽ የቀበቶ አብዮት ፈጠርን ለድሉ ከዛ ቀን ጀምሮ ቀበቶ መፍታት ነው ለሰመጠ ሁሉ ይነበረ ህልሙ መፍታት ነው አዚሙ ደሞ በሌላ ቀን ያየሁትን ስሚኝ ይመስለኛል ስልሽ ለራስሽ አትሚኝ ይመስለኛል በሀገሬ መሬት አንድ ንጉስ መጥቶ አርሶ እያበላን ጠጁን አጠጥቶ አየሁ ከዛ በበላ ነው መከርን በጠጣ ነው ሰከርን አንቺም ሰከርሽና ቃል አወጣሽ ድንገት ከዛ ህዝቡ ሁሉ እሷ ትምራይ ማለት መራሽን ተመራን ሀገር ተጠጋገበ ድህነት ተረሳ ስጋ ሽሮ ሆነ ያው ህልም አይደለም በህልም እንዲጠግብ በቃል እንዲጠግብ ህዝብ ይሉት ሎሌ ከዛ ቀን ጀምሮ ከሹማምንቱ ጎን አይጠፋም ብርሌ ብቻ ይመስለኛል እያልኩ አልተርክሽም ህልሜ ነው እያልኩኝ እውነት አልነግርሽም ልንገርሽ አልልም የከረመ ህልሜን የከረመ ተረት ዘመን ተቀይሯል አትበይ መሰረት ተረስቷል መሰረት እንኳን ለተረት ላም ለሰው እንኳን የለም የሚያድርበት በረት ገበያውን እዩ በስቷል ታላቅ ቅናሽ ታላላቅ መቀነስ እንዴት ነው ይቀናሽ ነጋዴውን እዩ የሚለውን ስሚው የዚህ ሀገር ነጋዴ ህልም ትገዛለህ እዚህ ቅናሽ አለ ተስፋ ትገዛለህ እዚህ ቅናሽ አለ እውነት ትገዛለህ እዚህ ቅናሽ አለ ሰውን ትገዛለህ እዚህ ቅናሽ አለ ገበያው ደራልሽ ሰፋልሽ ወለሉ የማትሸጨው የለ ለሚገዛሽ ሁሉ ቀናንሰር በርካሽ የሸጥነው ታላላቅ የሆነ ያዋርካ ስንት ነው ዋርካ እንዴት ይሸጣል በቀትር ለማረፍ ጥላኬት ይመጣል ተይው ግዴለሽም ሞትሽ አይከለስ በቅናሽ የሄደ በውድ አይመለስ የገበያሽ ውጤት የገበያሽ ድምር ያመጣውን አየሽ ሀገር ሲያደናብር ተጣጣልን ችለን ተጠላላን ገለን በፍቅር ሞተናል በአካል ግን አለን ትላንት የነበረን እንደ ተራ ዕቃ ቆጥረን የጣልነውስ ለመታረቅ እንኳን እስከማያበቃ አጨካከናችን ትላንት እንደሌለው አሰዳደባችን እምነት እንደሌለው እንሆነው አጣን ተደነባበረን ከታሪክ ከትላንት ምን አለ የቀረን አልዋሽሽም ልጄ ያስፈራል ዓለሙ የተባለ ሁሉ ብዙ ነው ትርጉሙ
ካፋችን የወጣው የተሰዳደብነው አለት ነው ግለት ነው ህመም ነው ቁስል ነው ታጥበነው አይድንም አይነጻም ታጥበነው በዘመን አይቀናም በቀን ያጣመም ነው። ኧረ ተይ እንግዲህ እንዲህ የተማረርን ከግራዋ ከሬት ተወልደን አይመስልም መጥተን እንደው እንጂ በጦቢያ መሬት መጥተን ነው ተወልደን አይደለም አልተቀጣጠልንም ተውሰን ነው እንጂ ልጅም አይደለንም። የሆነ ቦታ ላይ የሆነ ጊዜ ላይ መኖር ባያድላት ይቺን ምስኪን አገር ጥለናታል መሰል ስንቀባበላት ግድ የለም ግድ እንበል ከመሞት ያተርፋል አንዳንዴ ማዘንበል ለነገ በፍቅር ለነገ በተስፋ መኖሩ ይበጃል መለስ ብሎ ማሰብ አገር ያፈጃጃል። ታይ ማርያም ጣት አለን ታይ አታቆራርጭን ታላቅ ቅናሽ ብለሽ ታላቅ አታሳጭን የቀናሽ ያስቀናሽ ትላንትሽ ደመናሽ ዘነበልሽ መሰል ወረደልሽ መሰል ትሸጪ ጀመረ ዋርካን እንደከሰል ታይ ፀሐይ ይወጣል ታይ ሐሩር ያቀልጣል ያኔ ለመጠለል ዋርካ ኬት ይመጣል። ኧረ ተይ ገበያሽን እዩ በስቷል ታላቅ ቅናሽ ታላላቅ መቀነስ እንዴት ነው የቀናሽ? ይህም ተሸክፋችኋል። እኛ ገር ሽካፎሽ መሮኝ ብመጣ ደግሞ ከተማውም ተሸክፏል። አጫም እንደው ሽካፎሽ ትወዳላችሁ? እስኪ ስብሳቦሽ ትወዳላችሁ? ዘብዓኑም የሽካፎሽ ነው። እናንተም ተሸከፉ ምን አለባችሁ? አጅሌ ተወሎ ነው የመጣሁት እኔ። እንግዲህ ሂድሪስን ታውቁታላችሁ? ሂድሪስ የኛ ቀበሌ ሊቀመንበር እኮ ናት፣ ቀንበር ናት። ቁመቷ አጭር ነው እንጂ ጎበዝ እኮ ነው። ይሄ ዱፍተር ነው አሉ። እናንተ ቀበሌ ስለማልደርስ ይሄን የቀበሌ ሰው አደራ ብሎ ዱፍተር ነው እኮ እዛ የሾመው እኛ ቀበሌ። አጅሌ አይደርስማ እሱ አይበቃ ለስንቱ ይበቃል። ደህና ናችሁ ታዲያ? እንደ ሂድሪስ የሆንኩ መሰለኝ። ግን ሂድሪስም እኛ ነው የቀበሌውን ሰው እንዲህ ያለ ቤት ሸክፎ አጌንዳ አለው ታያሱ መጣፊያ ይጠፋል ባጌንዳ። እኔም አሁን አጌንዳ የለኝም። እናንተን እስቲ ተናገሩ ብላችሁ አሁን ትንቦለቦላላችሁ። ሂድሪስም እኮ ያንቦለቦለና አሁን ታይ አንድ ቀን እንደው እዚች አጌንዳ ላይ ምንድን ነው የምጥፈው? ሂዳው አልኩትኝ። አረግ ስም ነው እኮ የምጥፈው አለ። የምን ስም? የሚያወጋውን ሰው እሸክፈውና አዳራሽ ላይ አለ ቲያወጋ ስሙን እጥፋለሁ አለ። አረግ የምናወጋው ሳይ እንዲህ ብሎ እንዲህ አረገችውን እንዲህ ሆነን ትንል የምናነቡ ጮሳ ምን ይተክርልኛል እሱ አለ። ታያ ስሙ ምን ያደርግልሃል? ሮክ ወዳጅና ጠላት የለይበታል አጅሊ አለ። አይ ድሪስ ብስል እኮ ነው ጅሌ። እስተ 3 ተምሯል እርግጥ። አረግ አሳቁ አንጎል እኮ እዛ ላይ ነው። አሁን 3 ላይ ሲደርስ አንጎሉ ከባድ ሂሳብ ቲያጠና ወፈፍ አረገው ጥቂት በስቶበት ነው። እንዲያውም አንዳንድ ጊዜ እንዲህ ይላል መሆንህ ነው ትለው። አረግ እንትና እውቀት ዝህት ይበዛ አንገት የመሸከም አይችልም ይላል። እንዲያው ያስቀኛል። ተያ አሁን እናንተም ተያይ ትመጣ እንዲሁ ተሸክፋችኋል። ደህና ነው ሽካፎች። ምን አለባችሁ ለስላሳ ወንበር ላይ ሆናችሁ ነው የምትሸከፉ። እኛ ሀገር እኮ ድንጋይ ላይ ነው ጅሌ፣ ድንጋይ ላይ እንዲያም ሲል ደግሞ እንጨት ወንበር ላይ። አንድ ታያ እኛ ሀገር መጥቶ እንዲሁ በደርግ ነው አሉ ትዋጉን እንኳን አልደረስኩበትም ሙጫ ነኝ።
ፈይሳ ይባላል። እዚሁ እኛው ወሎ መጣና እዛው ለመደ ወለደ ከበደ እኛው ዘንዲያ ነው የሚኖረው። ታቀይ ነው አሞጭ ይመስላል። እንዲያው ይሄ ሰው ክልስ ነው እንደ የጣሊያን እንላለን እኛ። ቀይ ነው። ስብሰቦች ይወዳል። ሽካፎች ይሄ እንዲያው ባለበት ሄዶ ይሸከፋል። እንዲያው ይሸከፋል። ይመራሲንን ታውቁታላችሁ? ይመራሲን የኛ ቀበሌ እንትን እኮ ነው። አረክ ታጣቂ ነው። ታጣቂ ይሄንን እንትን የሚያደርገው ነው ለሚነዳው እኮ ይመራሲን ነው። አሁን ይመራሲን ማታ አገኘውና ሞነኑ አንተ አለው። ጠላ ሲጠጣ ምሽቱ ወደ ቤቱ ይገባ ሞነ ነው ትለው። አረክ ጠላ ተጠጣ ምሽቼ አለ። ሀያ ሱሪ ነው ለቃለው። አረክ ለምን ቦግ እገርፋለሁ። ምን ትተራ ቀበሌውን ልታሰድብ ነው? ሰው ምረብሽው አውልቅ ትለው። አላውልቅም ትል ያንሱ ቃጭ ያረግ አራውልቃለሁ አለ። ብርክ ያዙ። ሀያ ሱሪውን ልከት ያረግ። ይሄ መቀመጫው የማይበጃችን ይጥቆር ከሳል ይመስላል ጀበና። አረግ ፊት ቀይ ይሄ መቀመጫ መሆኑ ጠቆረ ትለው። ሽካፎሽ ስብሳቦሽ ሽካፎሽ ነው እንዲህ አጠቆረኛል። አይ ፈይሳ ሽካፎሽ አለ። ሳቁ እናንተ ምን አለባችሁ? እኔ የሚገርመኝ ደግ ተሸከፉ ግድ የለም። ስብሳቦች ደህና ነው። መቼም መንግስት ታመጣው ምን ይደረጋል? እንዴ አታነካኩኝ። መንግስት ጋር ታመጣው ደግ ተሸከፉ። ለምንኛ ለምንድን ነው የምታደናግሩን? ታያ አሁን ለታ ተዞን አንዱ መጣና እንዴ ተሸክፈን እንደዚህ ጀርጀቦውን እንዲህ ገለጠና እንዲህ ዲያበስ ያረጋል። ጀርጀቦ ነው እምብጠር ይሉታል። እንትኑ እንዲህ ነካ ያረገ ታያ እዚህ ግርግዳው ላይ ደግሞ የሚረጭ አለ። ጡፉን እየረጨ ታዛ የሚረጨው እንግሊዝ አፍ ነው። ይሄ ሰው ምን እያለ ነው? መሆንህ ነው አልኩት። እኔ መቼም ማሩ ነው ስሜ ሳልነግራችሁ እንዲያው ቅልብልብ ነኝ አላርፍም። አሁን እየረጨ ኢትዮጵያ አለ። የኢትዮጵያ ወገብ በኢኮኖሚ ተሰብሯል አለ። ኢትዮጵያ ኢኮኖሚ ወገቧን ሰብሯታል ትል። አይ ጉድ! ደሞ አሁን ዝመቱ ሊሉን ነው አልኩ። አይ መከራ! እንዴው ታናርፍ ደሞ እንደገና ሌላ ይህ ትል። አንተ ጎኔ ደምሴ ይመራል። ይሄ ሰው ማን ነው ሰበረራት ያለው? በል ኢኮኖሚ የሚባለው ደግሞ ማን ነው? ቶይ መጣ አልኩት። አረግ ዝም በል አለ። ታያምሉ ትለው። ኢኮኖሚ እኮ ማለት እንደዛ አይደለም ማለት ታያ ምንድን ነው ስለው እንዲው ሰበስብብኝ እጄን አወጣሁና ምንድን ነው የምትለው ሰውየው? ኢኮኖሚ ምንድን ነው አልኩት። አረ ኢኮኖሚማ ፈረንካ ነው አለ። ይሄ ፈረንካ ወገቧን ሰብሯታል አለ። አሃ በአማርኛ አፋትለውም እንዴ ስለው ወረክ አማርኛ እኮ አንድ እንግሊዝ አፍን አይሸከምም አይችላትም ማለት አይችላትም እኮ ኢኮኖሚ የሚለውን እንግሊዝ አፍ አማርኛ አፍ አይችለውም። ሀያ እንግዲህ እንግሊዝ አፍ የሚችለው ተቻለው አማርኛ አፍን እንካልኩት። ሀያ አኮሌ በእንግሊዝ አፍ ምንድን ነው አልኩት። ደነገጠ። አኮሌ ምንድን ነው በእንግሊዝ አፍ? ደነገጠ። አጎዛ ምንድን ነው በእንግሊዝ አፍ? ደነገጠ። ዝፉቃ ጠሙቃ በእንግሊዝ አፍ ምንድን ነው አልኩት። አሁንም ደነገጠ።
አየህ አማርኛ አፍንም እንግሊዝ አፍ አይችላትም አልኩና ምሽልቅ ብዬ ለሐርስል ሐረግ ደደብ ነው ሳንተ ሰው አለ ሲል ሰማሁት። እውነቱን ትነግሯችሁ እንግዲህ እናንተ ማምለጫችሁ ደደብ ነው መቼም አልኩና ኧረ ተወው ይሄንን እንኳን ለኛ ተወው አልኩት። አሁን ታያ ቆይ ላስረዳህ አለ። ኢኮኖሚ ወገቧን ሰብርሯታል ማለት እኛ የመጣነው አርሶ አደሩ በደንብ እንዲያርስ እና ምርት እንዲጨምር ብለን ነው አለ። ታያ እንዲህ ብለህ አልነገረንም እንዴ ወገቧን ምን ተምትል እና በደንብ ረሱ አለ። ደግ እናርሳለን ማዳበሪያውን ወዲህ በሉ። አሁንም ሰደውኛል ተዛ ማዳበሪያ የለም መሬቱ ጎጋ ሆኗል። አለ ማዳበሪያ አይሰማ ማዳበሪያውንም እፍና አርገው ይዘውታል አልኩ ጊዜ ሮግዲ አንተ ያለህበት አላስተምርም አለ። አላስተምርም ሲል ሄዲያ ጉዳልኝ እንደ ብየው ሙሽልቅ ብዬ ወደ ቤት። እርግጥ ይሄ ደደብ የሚለውን ከልጅነት የጀምሮ ይሉኛል። እንጃይ ማለቴ ነው። እንጃይ ድሮ 3 ክፍል ስደርስ አሁን ቅምባ እዚህ በላክ ወርዱ ላይ ቅምባ በቾክ ሳለና ባስኬት በሉ አለ። ባስኬት በሉ ህፃናትን ባስኬት ስንል በአማርኛ ምንድን ነው ሲል ቅምባ አልኩ። አይደለም ቅርጫን ነው አለ። ቅርጫን ነው አለ። ባስኬት ሲል ታያ ባስኬት ስንል ሴት አገኝ ይላል። ሴት አገኝ ይላል። እጅን አወጣሁና ሆነህ ነው ባለትዳር ነው 2 ልጅ ያሉ ሴት አገኝ ትላለህ ሳልኩ አረክ ደደብ ነህ አለኝ። ዲገሙ ማለት ነው አለ። ዲገሙት ነው ሴት አገኝ አይደለም አለ። እንዲሁ ታያ ተናደድኩ። በዛው ቀረሁ ተትምህርት። እንደገና እኛ ሀገር ደግሞ ተማሪ ሲቀር አስማሪዎቹ እየፈለጉ ይመልሱና ሊዶሉና ግምጋሞሽ ያለባቸው አጅሌ ግምጋሞሽ ተማሪ ተጎደለ ወይ ታደረስከው ብሎ ግምጋሞሽ ስላለበት ቤት የመቶ ግሬ ላይ ወርቆ አፉ በላይ ብሎ ደግ ብዬ እንደገና ገባው። አሁን ደግሞ 4 ክፍል ትንደርስ ሳይንስ ነው አለና ሌላ ነው። ይሄ ደግሞ እየረጨ ያስተምራል። ብሮቲን ሰውነት ገንቢ ነው አለ። እንደ ስጋ እንደ ባኤላ እንደ አተር ብሮቲን ነው አለ። እና ምን ያደርጋል? ሰውነት ይገነባል አለ። ጋሽ አልኩት ይሄል አያርፍም መቼም መሆን ካላይ ፊቱን ክስክስ አረገ። እንደው ጤሰ ተናደደ። ምንድን ነው ማሩ አለኝ። ብሮቲን እንዴት ነው ሰውነትን የሚገነባው አልኩት። ጨነቀው። ትበላው ነው አፈር ብላና አለኝ። ኧረ እኔ አፈር አልበላም ብዬ ምሽልቅ ብዬ እህል እያለ ምን ብዬ አፈር እበላለሁ ብዬ ትቼው አሁን እንደዚሁ መለሰ። 6 ላይ ስደርስ እሱም ደደብ ብሎኛል። ደደብ ብሎ እሱ ዝም አላለኝም። አንጎልህ ዝጓል አለ። አንጎልህ ዝጓል ብያ ግን ይሄ ኢንሲረስት የሚባል ቀለም አለ። የብረት ቀለም ነው። እሱም ብቀባው ደህና ይተዋሃል አለኝ። ታላይ ነው የምቀባው ተውስታ ኢንሲረስት ነው የብረት ቀለም ነው አለ። እሱ የዝገት መከላከያ ነው። እሱን አንጎልህን ቀባው ብሎኛል። እንደው ጤሻለሁ። በኋላ ለምነው ዶሉኝ መልሰው። በኋላ
6 ክፍል ትደርስ እንደዚህ ጥቁር ኮፍይት ደፍታለ ያሉ ሴናት ትምህርቷ እዛ ላይ ነው አሉ። እና ጥቁር ኮፍይትም ደፍታለ አራሷ ከባድ ናት አሉ። እንዴት ደግረራለች አሉ። እንትንም አሁን ተስተማራይ ናት። እንደገና ደግሞ የከተማም ሰው ናት። የተስተማራይ ናት። እሷ 6 ክፍልን እዛ ላይ ታደርሰዋለች ተብሎ ተከተማ መጣኝ። ደግ አልን መቼም። በኋላ ትታስተምር ጫጩት እንዴት ነው የሚወጣው አለኝ። አረግ ጫጩት ተንቁላል አልኳት። እኔ እጄን እንዲህ ነው ቶሎ ተንቁላል ተቢጫው ነው ተነጩ አለኝ። አረግ እንግዲህ ተሁለቱም ነው የሚወጣው አልኳት። አይ ማየት አለባችሁ ለነገ አንዳንድ እንቁላል ይዛችሁ ነው አለኝ። 61 ተማሪ አንዳንድ እንቁላል ይዘመጣ። አሁን ይዘመጣን እደጃፍታ እንደዚህ ባኮ አኖራ እዛ ውስጥ ዱሉት አለኝ። 61 እንቁላል ዱል አንዷን አነሳይ። በሉ የሙከራ ቤት ነው ይሄ ኑ አለ። እዛው ክፍላችን ነው የሙከራ ቤት ነው ኑ ላሳያችሁ አለኝ። እንዲህ ከበብን ፍርክስ አረገኝና ይኸው ነጩ አለ አዋ፣ ይሄ ደግሞ ቢጫው አለ አስኳሎ አዋ፣ ይኸው ይሄ ቢጫው ነው እንግዲህ እንቁላል የሚሆነው አለኝ ነው። አዋ ደጋል ስል ተጎኔ የከቲሌ አለ። የከቲሌ አታውቁትም? ተገኘ ወርቁ ይባላል። ተገኘ ወርቁ ያንን ባኮ እቤት ውሰድ ያለኝ። ኧረ ጋልኳ እትዬ አልኳት። ሄይ አለኝ 61 ትቀነስ 1 እኔ እኮ አውቃለሁ መደመርም ብቻ ሳይሆን መቀነስም አውቃለሁ አልኳት። ከ60 ትቀነስ 1 ትላት ገባት። ምን ነው ማሩ ምን ልትል ከጅለህ ነው አለኝ። አይ ምንም አልልም እሱማ 60ውን እንቁላል በዩ ነው አልኳት። ጤሰይ ሂርተይህ አለኝ። ሂርተይህ ወዲያው ልሂድ አንቺ ስለተስተማርሽ ሂርተይህ ተወይት ሁለተኛ እኔ ተማስምርበት ክፍል እንዳትገባ ሂርተይህ አለኝ። ወይ ልሂድ ታገሬ ይሄ ማስተማሪያ ቤት ይሰራ እኮ ወንዱ ልጅ በታቡክቼ የመረኩ እኮ ነኝ እኔ። አንቺ አሁን መተሽ ተስተማርኩ ብለህ ህርተይህ ወይ ልሂድ ወይ ትንሂድ ቀጠለታ ሂርተይህ የተስተማረ የከተማ ሰው ሂርተይህ እያለ ቀጥሏል። አሁን ሂርተይህ ይላል። ሂርተይህ ራዲዮን እሰማለሁ እንዲህ ደደብ እንዳል መስላችሁ ሂርተይህ እያለ ተቤቱ ተቀየው ተሚኖርበት ሂርተይህ እያለ ያባረራል። ስለተማረ ነው። ስለተማራችሁ ሂርተይህ
እኛማ ምን እናውቃለን? ገበሬማ ምን ያውቃል? እንኳን ሰው በሬው እንኳን ሲሞትበት ሳምንት ሐዘን ይቀመጣል እንጂ ሂርታይ አይልም። ወዲያ ወይት እንሂድ ሂርታይ አለኝ። የተስተማር ለነገሩ ይበለን ተስለን ያመጣ ነው ማደል። የተስተማረ ይግደለኝ ብለን ተሳል ይኸው እየገደሉን። ሂርታይህ ወይት እንሂድ ወዲያ ወይት እንሂድ። ትናንትና መጣ አሰማሪ ጥቁር ኩፍይት የደፋይ ተብላ ሂርታይህ ሁለተኛ እንዲያላይህ አለኝ። ደበርኳት አጅሌ ደበርኳት። እውነቱን ስለተናገርኩ ጠላይኝ። ሂርታይህ አለኝ። ደግ ብዬ ሄድኩ። ታያ ወዲህ አልተመለስኩም። እኔም ብስተማር ነገ ሂርታይህ እምለው አላጣም ብዬ ተውኩት። ምን ይተከርልኛል? ብሰለጥንና ብስተማር እኔም ነገ ሂርታይህ ማለት ይጀምራለሁ። ሂርታይህ ታስተምራችሁ ሂርታይህ አትበሉ። የተስተማረ ይግደለን ብለን መንገድ እንዲሰሩልን ውሃ እንዲታወጡልን ሂርታይህ እንድትሉን አንከጅልም። የተስተማረ እኮ ነው ጎበዝ። አታስወጉኝና ተወዲያ ዱፍተር ተወዲህ ዱፍተር ሆኖ አይደል ያጋደለ በሉ ደህና